ሰላም ተወዳጆች እንዴት ናችሁ? የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች በመላው ዓለም የምትገኙ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን አድማጮች እነሆ ተገኘን። ዛሬም እንደተለመደው ዩናይትዳዊ የሆኑ ዜናዎችን ብቻ ነው ይዘን የተገኘ ነው እና የፕሪሲዝን ጨዋታ ነገ በነገራችሁ ላይ እናደርጋለን። ሬክስሃምን ስንገጥም የዩናይትዱ አዲስ ፈራሚ ይጫወታል ተብሎ ይጠበቃል። አንደኛው ተጫዋች ግን የመጫወቱ ነገር ጥያቄ ምልክት ውስጥ ገብቷል እና ምን ገጠመው ይሄ ተጫዋች እና ምንስ የጉዳት ሂስትሪ ጣለው የሚለውን የዛ አትሌቲክን መረጃ መሰረት በማድረግ ስለ ዩሪ ቲልማንስ የምናወራችሁ ነው የሆነው። ዩናይትድ ይፋ ያላደረገው ግን አንድ የተጠናቀቀ ዝውውር አለ። ይሄ ተጫዋች ዝውውሩን አጠናቆ ዩናይትድ ሁለተኛውን ቡድን ተቀላቅሏል ተብሏል። ጄጄ ገብርኤልም በፕሪሲዝን ጨዋታዎች ላይ በእጅጉን እየተጠበቀ ያለ ተጫዋች ሆኗል። ተጫዋቹ በዩናይትድ ዋናው ቡድን እንዴት አይነት እንቅስቃሴ ያደርጋል የሚለው በጉጉት ይጠበቃል። ከዝውውር ጋር በተያያዘ የማርከስ ራሽፎርድ ቀጣይ ውሳኔ ይጠበቃል። ተጫዋቹ በክለቡ ይቆይ ወይንስ ይልቀቅ የሚለው ላይ ክለቡ በቀጣዮቹ ቀናት ላይ በጣም ወሳኝ የሆነ ውሳኔ ማሳለፍ ይጠበቅበታል ተብሏል። ተጫዋቹ ከፌነርባች የቀረበለትን የዝውውር ጥያቄ ውድቅ አድርጎ በእንግሊዝ መቆየትን ይመርጣል ተብሎ ነው የተገለጸው። እሱን ሊተኩ የሚችሉ ተጫዋቾችን በተመለከተም የወጣ ሪፖርት አለ። ቤተሰቦቻችን በተለይ ስለ ሰመርቪል አዲስ ነገር ተሰምቷል። ከዛ ውጭ የአርሰናሉን የክንፍ አጥቂ መስመር ተጫዋች ማርቲኔሊን ዩናይትድ ሊያመጣው ይችላል ተብሎ ዩናይትዶች በሊስታቸው ውስጥ እንዳካተቱት የተገለጸው። ከባርሴሎናም አንድ የክንፍ መስመር ተጫዋች እንደ አማራጭነት ተይዟል ተብሎ በማርከስ ራሽፎርድ መልቀቅ ዙሪያ 3 የክንፍ አጥቂዎች ሊተኩት ይችላሉ ተብሎ ስማቸው የተነሳው ማናቸው ከዜናዎቻችን የምትሰሙ ነው የሚሆነው። በአማካይ የዝውውር መረጃችን ላይ አንድ ተጫዋች ከጀርመን ለማምጣት የዩናይትድ ሰዎች መረጃ ሰብስበዋል ስለመባሉ እንዲሁም የሳንደርበርግ ዝውውር ላይ ዩናይትዶች ጠንከር ያለ ፍላጎት እንዳላቸውና ምናልባት ከሰርፕራይዝ ፈራሚዎች መካከል አንዱ ሊሆን እንደሚችል ስለመገለጹ ዝነኛውና በጣም ተአማኝ የሆነው ቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻናል ላይ ቀርቦ ስለተለያዩ የዝውውር ዜናዎች በተለይ አማካይን በተመለከተ የሰጣቸውን ምላሾች ለምሳሌ ስለ ኮኔ የተናገረውን ነገር ስለ አሌክስ ስኮት የዝውውር ሁኔታ ያለውን ነገር የምንነግራችሁ ይሆናል። ስለ ካርሎስ ባሌባም የምንላችሁ ዜና አለ። አድማጮች እነኚህ በአማካይ ዙሪያ የተወሩ መረጃዎች ናቸው። ከዛ ውጭ ተከላካይ ዝውውርን በተመለከተም ዜናዎችን ይዘንላችኋል። ስለ ሉዊስ ሆል ቀጣይ የክለቡ አመራሮችን ስለሚያናግርበት ሁኔታ እንዲሁም ተጫዋቹ ክለቡን ከመልቀቁ በፊት ስለሚጠይቀው አንድ ነገር ዩናይትድ ይህን ተጫዋች ለማስፈረም ምን ያህል ተስፋ እንዳለው የሚጠቁም መረጃ ነው የምናደርሳችሁ አድማጮቻችን። 2 እንዲሁ ተከላካዮችን ዩናይትድ እየተከታተለ እንደሆነም ተገልጿል። ማዝራዊ ወደ ኤሲ ሚላን ሁሉ ሊሄድበት ዩናይትድ ይችላል። ምክንያቱም ሩበን አሞሪም ማዝራዊን አምጡልኝ ብለዋል ነው እየተባለ ያለው። እሱ ከሄደ ደግሞ ከፎረስት ዩናይትዶች ሊያመጡት የሚፈልጉት እና በማዝራዊ ሊተኩበት የሚፈልጉት ተጫዋች አለ። ይሄን ተጫዋች እንዲሁ ስም እናደርሳችሁ ነው የሚሆነው። እንደተለመደው በተለመደ ፍቅራችሁ አብራችሁ ሆኑ ተወዳጆች። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስፍሩ፣ እንመለከታችኋለን። እስከ ቻላችሁ ጊዜያችሁ፣ አቅማችሁ፣ ገንዘባችሁ እስከፈቀደ ድረስ ወደ ፍጻሜው አብራችሁን እንድትሆኑ እንድትቆዩ እንድትዘልቁ ጠይቃለሁ። አድማጮች ዛሬ አጠር አድርጌ ነው መረጃዎችን ማቅረብላችሁ። ስለዚህ አብራችሁ ይሁኑ። መልካም ቆይታ። የማንቸስተር ዩናይትድ ፕሪሲዝን ጨዋታ ነገ የሚጀምር ይሆናል። ሬክስሃም የተባለ ቡድን ነው ዩናይትድ የሚገጥመው ነገ። ሲኒየር ተጫዋቾች ከአካዳሚ ተጫዋቾች በብዛት እንግዲህ የሰሞኑን ልምምድ ሲሰሩ መቆየታቸው ይታወሳል። 9 ላይ ተቀላቅለው ቡድኑን ማለት ነው ጁላይ 9 እና ከዋናው ቡድን ተጫዋቾቻችን መካከል ዓለም ዋንጫ ላይ ብዙ ተሳትፎ የሌላቸው ያልተጠሩ እና ሃሪ ማጓየር፣ ሜሰን ማውንት እና ሉክ ሾው ከሲኒየሮቹ በቀዳሚነት ልምምድ የሰሩ ተጫዋቾች ናቸው። በማይክል ካሪክ ስኳድ ውስጥ ግን እንዲሁ የአካዳሚ ተጫዋቾቻችን ተካተው ከሲኒየሮቹ ጋር ልምምድ ሰርተዋል። እንደ ሃሪ አማስ ለምሳሌ ኮሊየር፣ እንዲሁ ግብ ጠባቂው ቪቴክ ዩናይትድን በውሰት ከለቀቁ በኋላ ከውሰት ውላቸው ተመልሰው ፕሪሲዝን ልምምድ መስራት የቻሉ ተጫዋቾች ናቸው። አዲስ ያስፈረምነው አንድሬ ሳንቶስም እንደዚሁ ልምምድ መስራት ጀምሯል ቤተሰቦች። ስለዚህ ነገ የመጀመሪያ ዩናይትድ ጨዋታውን
በፕሪሲዝን ያደርጋል ሬክስ ሃምን ስንግጥም ተብሎ ይጠበቃል እና አንድሬ ሳንቶስ ወዲያው ነው እንደፈረመ ልምምድ የጀመረው። ብዙም ጊዜ አልፈጀበትም ተጫዋቹ። ከአካዳሚ ተጫዋቾቻችን መካከል ግን ጄጄ ገብርኤል የሚጠበቅ ነው። ብዙዎቻችሁ ይህን ተጫዋች በዩናይትድ ዋና ቡድኑ ሲጫወት ለማየት ጓጉቷችኋል። አይ ቲንክ አሁን ጊዜው ይመስለኛል። ቤተሰቦች ዩናይትድ ከሚያደርጋቸው 5 ወይ 6 የፕሪሲዝን ጨዋታዎች ውስጥ ጄጄ ገብርኤል በደንብ ተሳትፎ እንደሚኖረው እየተጠበቀ ነው ያለው። በጣም ትልቅ የሆነ ታለንት አለው ይህ ተጫዋች። ብዙ ጊዜ ከዚህ በፊት አውርተንበታል። አዲሱ ኔይማር እየተባለ ተጫዋቹ በቅጽል ስም ይጠራል። ግን ብዙ ጊዜ ታለንት ብቻውን በቂ አይደለም ይባላል። ይህን ነገር ክርስቲያኖ ሮናልዶ በራሱ በአንደበቱ ያረጋገጠው ነው። ታለንት ስላለህ ብቻ ትልቅ ተጫዋች መሆን አትችልም። ስኬታማ ነህ ማለት አይደለም። ከታለንት ውጪ የሚያስፈልግ ሌላው ምናልባት እኩል በኩል ከታለንት ጋር ሊሄድ የሚችል ተጫዋቹ ጠንክሮ መስራት እንዳለበት ነው ብዙዎች ምክር እየሰጡ ያሉት ማለት ነው። ልጁ ሰሞኑን በግል ቀጣሪ ትሬነር ሁሉ ቀጥሮ ልምድ ሲሰራና የአካል ብቃቱን ሲያስተካክል ወይም ለማስተካከል ሲሞክር ከፕሪሲዝን ልምምድ በፊት ብዙ ቪዲዮዎችን የተለያዩ የምስል ፎቶጆችን ለቆ አሳይቶናል እና በጣም ጠንክሮ እየሰራ እንደሆነ ለቀጣይ ኤክስፖዠር ተጫዋቹ እየተዘጋጀ እንደሆነ የሚያመላክቱ የግል ዝግጅቶችን በማድረግ ላይ እንደነበረ ነው መመልከት የምንችለው። አሁን ደግሞ ከቡድኑ ጋር ተዋህዶ በዋናው ቡድን ውስጥ ሲሳተፍ ምን አይነት እንዲሁ እንቅስቃሴ ይኖረዋል ጄጄ ገብርኤል የሚለውን አብረን የምንከታተል ነው የሚሆነው። ጄጄ ገብርኤል በቀጣይ ፕሪሲዝን ጨዋታዎች ላይ ተሳትፎ እንደሚያደርግ ይጠበቃል። ሌላው ማንቸስተር ዩናይትዶች እንደው ከዝውውር ጋር ባያይዘን ስናወራ በቅርቡ ያስፈረሙት ተጫዋች የሆነው ዩሪ ቲልሞንስ ግን እንዴት ነው ከዚህ ቡድን ጋር መሳተፍ ይችላሉ ወይ? ተጫዋቾች ጨዋታ ይከውናሉ ወይ ብላችሁ ለምጠይቁን ቤተሰቦቻችን ዩሪ ቲልሞንስ መጠነኛ የሆነ ጉዳት አለበት ተብሏል። ግን መጠነኛ የሆነ ነው። ይሄን ያህል ከባድ ጉዳት አይደለም። ለጥቂት ቀናት ምናልባት ተጫዋቹን ከሜዳ የሚያርቀው በጣም ከባድ ጉዳት ሳይሆን ለ2-3 ቀናት ያህል እንዳይጫወት የሚያደርገው የተወሰኑ ጉዳቶች እንዳለበት ተገልጿል። ስለዚህ ጉዳቱ በጣም የሚያሳስብ እንዳልሆነ ነው ያው ከምርመራው በኋላ መፈረሙን ተከትሎ ማረጋገጥ የምትችሉት እና ይሄ ድካም በሉት ወይ ቀለል ያለ ጉዳት ተጫዋቹ በፕሪሲዝን ነገ በምናደርገው ጨዋታ እንዳይሳተፍ ያደርገዋል። ሙሉ ልምምድ ስለመጀመሩም ይሄ ተጫዋች እርግጠኛ አይደለሁም፣ ምክንያቱም ምስሎችን አላየንም። ስለዚህ ተጫዋቹ ነገ የሚሰለፍ አይሆንም ማለት ነው። በቀጣዮቹ የፕሪሲዝን ጨዋታዎች ግን ዩሪ ቲልሞንስ በዩናይትድ ማሊያ የምንመለከተው ጨዋታዎቹን የዩናይትድን የሚያደርግ ይሆናል ማለት ነው። ሳንቶስ ግን የነገውን ጨዋታ እንደሚሰለፍ እና እንደምናየው ይጠበቃል። በነገራችሁ ላይ አትሌቲክ ያወጣውን መረጃ እየተመለከትኩ ነበር። ዩሪ ቲልሞንስ በአስቶን ቪላ ቤት ባለፈው ሲዝን 35 ያህል ጨዋታዎችን ብቻ ነው ያደረገው እና በቪላ ቤት ተጫዋቹ ያው አንድ ቡድን በአውሮፓ ቻምፒዮንስ ሊግ ከተሳተፈ በሁሉም ውድድሮች እንዲሁም የሚሳተፍ ከሆነ እስከ 60 ጨዋታ አንድ ተጫዋች ሊያደርግ ይችላል። ብዙ ጊዜ ይሄ ይሆናል ተብሎ ባይጠበቅም ተጫዋቾች ይህን ያህል ጨዋታ ሊያደርጉ አይችሉም። በቪላ ቤት ግን 35 ያህል ጨዋታዎችን ብቻ ነው ማድረግ የቻለው ዩሪ ቲልሞንስ። ይሄ ማለት በየሳምንቱ የምትተማመኑበትና እንደው ሲዝኑን በሙሉ ያለ ጉዳት ይጫወትልኛል ያሳልፍልኛል ብላችሁ የማታስቡ ተጫዋች እንደሆነ ይሄ ነገር ማረጋገጫ ነው እና እነኚህ የጉዳት ታሪኮች ምናልባት ዩናይትድን ሊያሳስቡት ይችላሉ በመጠኑም ቢሆን። ምክንያቱም በሁለት አማካይ ብቻ መወሰን እንደሌለበት ዩናይትድ የሚያመላክት ነው እና ቀጣይ ለሶስተኛ አማካይ ዩናይትድ ገበያውን መመልከት እንዳለበት ነው እየተገለጸ ያለው። ምክንያቱም ዩሪ ቲልሞንስ 35 የሚደርሱ ጨዋታዎችን ብቻ በቪላ ቤት ባለፈው ሲዝን ስላደረገ ማለት ነው እና ዩሪ ቲልሞንስ በ53 የተለያዩ ጨዋታዎችን እንዲሁ ተጫዋቹ አድርጎ በአስቶን ቪላ ቤት ማለት ነው 52ቱ ላይ 53 አፒራንስ አድርጎ እንዲሁ 52ቱ ላይ ቋሚ ሆኖ መጀመር የቻለ ተጫዋች ነው። ይሄ ማለት ወደ 4511 ደቂቃዎች በሁሉም ውድድሮች ማለት ነው። ባለፈው ሲዝን ሳይሆን ቤተሰቦቻችን ከባለፈው ሲዝን በፊት በነበረው በ2024/25 ግን ተጫዋቹ በጣም ጥሩ ሪከርድ ያለው ነው። ስለዚህ በቪላ ቤት
አምና የደረሰበት ጉዳትና 35 ጨዋታ ላይ ብቻ መገደቡ ቀጣይ ሲዝን ይደገማል ማለት አይደለም። ከዛ በፊት በነበረው ሲዝን ተጫዋቹ ብዙ ጨዋታ ስላደረገ 52 ያህል ጨዋታዎችን እንዳያደረገው ተጫዋቹ ማለት ነው ቋሚ ሆኖ ያውም የጀመረበት በ2024/25 53 ያህሉ እንዲሁ ተጫዋቹ በአስቶን ቪላ ማሊያ ተጫውቷል። በአንድ ጨዋታ ብቻ ነው ተቀይሮ የገባው ማለት ነው። ይሄ ብዙ ነው። ይህንን ሲዝን ከደገመው ተጫዋቹ በጣም አሪፍ ፈራሚን ይሆናል። ጥሩ የዩናይትድን የአማካይ ክፍል ያገለግላል ተብሎ ይጠበቃል። ኢንስታግራም ላይ ጆን ማክኔን የተባለ ተጫዋች ማክኔን የተባለ ተጫዋች አድንቆታል በጣም እና ቶፕ ፕላየር ቶፕ ጋይ ብሎ ዊል ቢ ሚስድ በሚል ነው ተጫዋቹን እንዲሁ ያመሰገነው ማለት ነው። ዩሪ ቲልማንስን አስቶን ቪላ በጣም እንደሚያጣውና እንደሚናፍቁት ነው የተናገረው። ትላንት እንደውም አንድ መረጃ አትሌቲክ በዚሁ ዙሪያ ሲያወራ በቪላ በኩል ተጫዋቹን ማጣታቸው ልክ እንደ ሂውጅ ሼም ነው ተደርጎ የተቆጠረው ተብሏል። ምክንያቱም አስቶን ቪላዎች ተጫዋቹ ለቡድኑ የሚሰጠው ሜዳ ላይ ጥራት ባለፈ በጣም ፕሮፌሽናል ከመሆኑ ባለፈ ተጫዋቹ በጣም ዲሲፕሊን ነው፣ በዛ ላይ ደግሞ ሂሚሊቲ ያለው ተጫዋች ነው ተብሎ ለብዙ የቪላ ተጫዋቾች በተለይ ለታዳጊዎቹ እንደ ኤግዛምፕል ለትልልቆቹ ሳይቀር እንደ ምሳሌ የሚታይ ተጫዋች በመሆኑ ነው በጣም ሚስ የሚያደርጉት ተጫዋች የሚሆኑ ለቪላ ተብሎ በቪላዎች ልጁን ማጣታቸው ቅር እንዳሰኛቸው እንደው ያቺ ውል ማፍረሻ ባትኖር ግን ቪላዎች በፍጹም ተጫዋቹን እንደማይለቁት ነው ዘ አትሌቲክ ጋዜጣ እንዲሁ የዘገበው። ወደ ዝውውር ዜናዎች በቀጥታ እንለፍ። ማንቸስተር ዩናይትድ የክርስቲያን ኦሮስኮን ዝውውር በውስጥ ጨርሷል ተብሏል። እስካሁን ድረስ ክለቡ በይፋ የገለጸው ነገር የለም። በዚህ ጉዳይ ላይ ቤተሰቦች መቼ ይፋ እንደሚያደርገው የሚታወቅም ነገር የለም። ግን ተጫዋቹ አሁን 18ኛ የልደት ዓመቱን አክብሯል እና በውስጥ ፊርማውን ፈርሞ እንዳጠናቀቀ ነው የተነገረው። ተጫዋቹ የአካዳሚ ግሩፑን ይቀላቀላል ተብሎም ተገልጿል። የዩናይትድን ዋናው ቡድን ተቀላቅሎ ፕሪሲዝን ስለመስራቱም እርግጠኛ አይደለሁም። በቀጥታ ለዩናይትድ ታችኛው ቡድን እንደሚጫወትና የታችኛውን ግሩፕ እንደሚቀላቀል ነው መረጃዎች እየጠቆሙት የሚገኙት ማለት ነው። ምናልባት የዩናይትድ ታዳጊዎች ቡድን አሁን የሚገኙት ጀርመን ነው። ጀርመን አይ ቲንክ ውድድር አላቸው፣ የሆነ ሚኒ የታዳጊዎች ውድድር ማለት ነው። የሁለተኛ ቡድን እዛ የታዳጊዎች ውድድር ላይ ተጫዋቹ የዩናይትድን ማሊያ ለብሶ ለዩናይትድ ሁለተኛ ቡድን እንደሚጫወት ይጠበቃል ማለት ነው እና የማንቸስተር ዩናይትድ ሰዎች ተጫዋቹን አጣድፈው ክርስቲያኖ ሮስኮን ወደ ዋናው ቡድን በመቀላቀል እንዲሁ ችግር እንዲፈጠርበት አይፈልጉም። ስለዚህ መታገስን መርጠዋል። በእንግሊዝ ሴትል እንዲያደርግ ይፈልጋሉ። ከቋንቋ ከባህል አንጻር እንዲሁም ቲሙን ኢንቫይሮንመንቱን እና ሀገሪቷን እንዲላመድ ጊዜ ይሰጡታል፣ ተጫዋቹን ይታገሱታል ተብሎ ተነግሯል። ይሄ አዲሱ ካሴዶ ተብሎ የሚጠራው አማካይ የዩናይትድ አካዳሚን ተቀላቅሎ ምናልባት ነገ የመጀመሪያ የፕሪሲዝን ጨዋታውን ሊያደርግ ይችላል ተብሎ ተገልጿል። የማርከስ ራሽፎርድን ጉዳይ እናንሳ። ማርከስ ራሽፎርድ በኮንትራቱ ላይ ተቀምጦ የነበረው 40 ሚሊዮን ፓውንድ የትኛውም ክለብ እንዲያስፈርመው የተቀመጠው ከሊቨርፑልና ከሲቲ ውጭ ክሎዝ አሁን ኤክስፓየር አድርጓል ተብሏል። ስለዚህ ዘ አትሌቲክ እንደዘገበው ከሆነ አሁን ሙሉ ለሙሉ ተጫዋቹን ተደራድሮ መሸጥ ዩናይትድ ይችላል ማለት ነው። በተቀመጠው ዋጋ ክለቦች ልጁን ሊያስፈርሙት አይችልም። 28 ዓመት ሞልቶታል። ማርከስ ራሽፎርድ ፈላጊ አላጣም። በተለይ ከቱርክ ፌነርባቼ ተጫዋቹን ለማስፈረም እንቅስቃሴ እያደረገ እንደነበረ የሚከፈለውን መስዋዕትነት ለዩናይትድ ለዝውውሩ ቢሆን ለመክፈል ፈቃደኛ እንደነበሩ፣ ነገር ግን ከተጫዋቹ ወገን ፍላጎት ባለመኖሩ ምክንያት እንደው የሚጠየቀውን ሂሳብና ደሞዝ ለመሸፈን ፈቃደኛ ቢሆንም ተጫዋቹ ግን የቱርክን ፌነርባቼ ጥያቄ ውድቅ አድርጓል ተብሎ ተገልጿል። ምክንያቱም ተጫዋቹ በትልቅ ደረጃ መጫወት ይፈልጋል ነው የተባለው። በዛ ምክንያት የቱርክ የዝውውር ጥያቄን ሙሉ ለሙሉ ተጫዋቹ ውድቅ አድርጎታል። ዜሮ ኢንተረስት ነው ያለው። ተጫዋቹ ወደዛ አብርቶ መጫወት አይፈልግም ተብሎም ነው የተነገረው። ስለዚህ ማርከስ ራሽፎርድ አሁን በፕሪሲዝን ከማይክል ካሪክ ጋር ይነጋገራል። በቀጣይ የዩናይትድ ቆይታው ዙሪያ ያኔ የሚወስን ይሆናል ተብሏል። ምንም ችግር የለበትም። ራሽፎርድ ከዩናይትድ ዋናው ቡድን ጋር ተቀላቅሎ በቀጣይ ሲዝን ለዩናይትድ መጫወትን ይመርጣል። እንደ ፌነርባቼ ላሉ ክለቦች
ከመጫወት ይልቅ ተብሎም ተገልጿል። ግን ትልቁ ችግር ማርከስ ራሽፎርድ ዩናይትድን መልሶ ተቀላቀለ ማለት ብዙ የሚያስነሳቸው ጥያቄዎች አሉ። ለምሳሌ ተጫዋቹ የደሞዝ ቅነሳ ያደርጋሉ። ሳምንታዊ 300,000 ፓውንድ በላይ ደሞዝ ያገኛል። ተጫዋቹ ቋሚ ሆኖ ሁሌ በየሳምንቱ ይጀምራሉ። ተጫዋቹ ምን አይነት የማሊያ ቁጥር ነው በዩናይትድ ቤት የሚወስደው? ማቲያስ ኩኛስ የሚጫወትበት ሚና ምን ይሆናል? ተጫዋቹ ይበልጥ የሴንትራል አታከር ነው ቢሆነው ወይስ ደግሞ ወደ ክንፍ ሄዶ ይጫወታል የሚለው ለአሰልጣኙ ትልቅ ጥያቄና ምላሽ የሚፈልግ ነገር ይሆናል። እንዲሁም ለመልበሻ ክፍሉ በራሱ ጥሩ ነው ወይ? ከዚህ በፊት ራሽፎርድ እያለ መልበሻ ክፍሉ ውስጥ ትንሽ ችግሮች ነበሩ። ያ ነገር ቢመለስስ የሚለው ጥያቄ፣ እንደዚሁም ማንቸስተር ዩናይትድ ሁለተኛ ስትራይከር ማስፈረም አለበት ወይ፣ ወደ ገበያ መውጣት አለበት ወይ የሚለውም ጥያቄ በዚህ ተጫዋች ክለቡን መልሶ መቀላቀልና መልቀቅ ላይ ይወሰናል። የዶርጉስ እንደዚሁ የመጫወቻ ደቂቃዎች ምን ያህል ይሆናሉ የሚለውም አጠያቂ ነው የሚሆነው። ራሽፎርድ ዩናይትድን መልሶ የሚቀላቀል ከሆነ ክለቡ ብዙ ሊመልሳቸው የሚገባቸው ጥያቄዎች እንዳሉ ነው የተዘገበው። ግን ራሽፎርድ እንደ ተጫዋች ትልቅ ልምድ ያለው ትልቅ ኳሊቲ ያለው ተጫዋች ነው። እውነት ለመናገር ተጫዋቹ እንደ ስትራይከር መጫወት ይችላል። በቀኝም በግራም ክንፍ ዩናይትድ በቀኝ ክንፍ ላይ ነው የተጫዋቾች እጥረት ባይኖርበትም ግን በሁለቱም ክንፍ መጫወት ይችላል። ቀጥተኛ ነው። ራሽፎርድ በከፍተኛ ፍጥነት መሮጥ ይችላል። በተለይ ቲሙ በካውንተር አታክ ገዛ የሚፈልግ ከሆነ ማርከስ ራሽፎርድ ሁነኛ ተጫዋች ነው። የፕሪሚየር ሊግ በደንብ የበቃ ልምድ ያለው ነው። ከዩናይትድ አካዳሚ የተገኘ ተጫዋች ነው። እንዲሁም በአንዳንድ ጊዜ በጣም አስደናቂ የሆኑ ሽቶችን በመሞከር የሚታወቅ ነው። ቅድም እንዳልኳቸው ለትራንዚሽን ደግሞ የሚያመች ፍጥነት አለው። አንድ ለአንድም ሲገናኝ ጥሩ የድሪብሊንግ ችሎታዎች ያሉት በመሆኑ ራሽፎርድ ለዩናይትድ ጠቃሚ ተጫዋች እንደሆነ ግልጽ ነው። ከዛ ጎን ለጎን ግን ዩናይትድ ተጫዋቹ ለማስቀጠል የሚወስን ከሆነ ብዙ መመለስ ያለበት ከእግር ኳሳዊ ውጭ የሆኑ ጉዳዮች እንዳሉበት ነው የተገለጸ ያለው። የኤሲ ሚላኑ አሰልጣኝ ሩበን አሞሪም አማድ ዲያሎን እንዲያመጡለት የክለቡን ሰዎች ጠይቋል ተብሏል። ኮት ኦፍሳይድ ነው መረጃውን ያወጣው። ሩበን አሞሪም በኤሲ ሚላን ስራውን ቀጥሏል። በኤሲ ሚላን አሁን በጣም ተረቃቅቶ በማሰልጠን ስራው በድጋሚ ተመልሶ የዩናይትድ ደጋፊዎቹንም እድልና ቦታውን አላገኘውም። አሁን ግን ይቅርታ ልጠይቃቸው ፈልጋለሁ ሲል ይቅርታ ከጠየቀ በኋላ የኤሲ ሚላን ስራውን በይፋ አሰልጣኙ ሰሞኑን ጀምሯል እና አሁን ከቀድሞ ክለቡ ሲያሰለጥነው ከነበረው ዩናይትድ አንዳንድ ተጫዋቾችን አምጡልኝ በማለት እየጠየቀ ነው የሚገኘው። ከነኚህ ተጫዋቾች መካከል በጥብቅ ከሚፈልጋቸው አንዱ ለምሳሌ ማርቲኔዝ ነው የተባለው። ማርቲኔዝን ዩናይትድ የሚሸጥ አይመስልም። ሌላው ደግሞ የፈለገው ማዝራዊን ነው። ማዝራዊን ለማስፈረም እንደውም የተጨበጠ እንቅስቃሴ ሁሉ እያደረጉ ነው ሚላኖች በሩበን አሞሪም ጥያቄ ተብሎም መረጃ ወጥቷል። ሌላው ትልቁ ግን አማድ ዲያሎን አምጡልኝ ማለቱ ነው ሩበን አሞሪም ያስገረመው መረጃ የሚሆነው። ምክንያቱም አማድ ዲያሎ ማለት የዩናይትድ በጣም ወሳኝ ተጫዋች ነው። በርካታ የዩናይትድ ደጋፊዎች የሚወዱት እና ይሄ ተጫዋች ምናልባት ቢሸጥ ብዙ የዩናይትድ ደጋፊዎች በክለቡ ላይ ሊከፉ የሚችሉበት አይነት ተጫዋች ነው። በተለይ በዓለም ዋንጫው ላይ ያን የመሰለ አስደናቂ ብቃት ካሳየ በኋላ በዩናይትድ ይሄ ልጅ ለሽያጭ ይቀርባል ተብሎ አይጠበቅም እና ግን ሩበን አሞሪም ወደ ሳንሲሮ እንዲያመጡለት የክለቡን አመራሮች ጠይቋል ተብሎ ተገልጿል። በተለይ ለእኔ ያጫወት በኤሲ ሚላን ለሚከተለው አማድ ዲያሎ 24 ዓመቱ አይቮሪ ኮስታዊ የቀኝ አጥቂ መስመር ተጫዋች እንዲመጣልኝ ሲል ትዕዛዝ ሰጥቷል የተባለው። ያስገረመኝ መረጃ ግን ዩናይትዶች ካሪክ ይፈልገዋል። ክለቡ እንዲሸጥበት አይፈልግም ልጁን። ግን ደግሞ ማንቸስተር ዩናይትድ በጣም ጥሩ የሆነ ጥያቄ ከቀረበለት ምናልባት የአማድ ዲያሎን ዝውውር ጉዳይ ሊያጤነው ይችላል ብሏል ኮት ኦፍሳይድ። ማርከስ ራሽፎርድ ዩናይትድን የሚለቅ ከሆነ ዩናይትድ ሊያስፈርማቸው የሚችሉ የግራ ክንፍ አጥቂ መስመር ተጫዋቾች ተብለው ሰመርቪል አንደኛው ነው። ከዌስትሃም ዩናይትድ ስሙ የተጠቀሰው ዩናይትድ በቁጥር አንድነት እዛ ቦታ ላይ ማርከስ ራሽፎርድን ሊተካ ያሰበው ተጫዋች ነው ይሄ ልጅ። ነገር ግን ሌሎችም ተጫዋቾች እንደዚሁ ስማቸው ተይዟል ተብሎ 2 ተጫዋቾች ስማቸው ተጠቅሷል። እነሱን እንመለስበታለን። እዚህ ጋር የሰመርቪልን ጉዳይ ካነሳን ግን ሮማ ይፈልገዋል ብዬ ትላንት መረጃ ስነግራችሁ ነበረ። አድማጮች የተጫዋቹ ፍላጎት እስካሁን ድረስ አልታወቀም።
ተጫዋቹ ምንድን ነው ፍላጎቱ፣ ወደ የትኛው ክለብስ መሄድ ማምራት ይፈልጋል የሚለው እስካሁን ግልጽ አይደለም። ዌስትሃምን እንደሚለቅ ግልጽ ነው። በእርግጥ ክለቡም ቢሆን ይለቀዋል፣ ተዘጋጅተዋል። በዚህ ጉዳይ ላይ ግን ተጫዋቹ ብዙ ጥያቄ ስለቀረቡለት እንደው የሚያስቀድመው ክለብና እንደው ከዚህ ክለብ ይልቅ ይሄን እመርጣለሁ ብሎ ተጫዋቹ ወኪሉም ቢሆን የወሰኑበት ክለብ እንዳለ እስካሁን በግልጽ የተቀመጠ ነገር የለም፣ አቅጣጫው ወዴት እንደሆነ ማለት ነው። ምክንያቱም ዩናይትድ ቤት መቶ መጫወት ቢፈልግ እንኳን እስካሁን ዩናይትድ ሰዎች በማርከስ ራሽፎርድ ጉዳይ እልባት ስላልሰጡ በማርከስ ራሽፎርድ ቆይታና እንዲሁ መልቀቅ ዙሪያ ዩናይትዶች ቀድመው መውሰድ መቻል አለባቸው። ወይ በውሰት መልቀቅ አለበት ወይ ክለቡ ሊሸጠው ይገባል ራሽፎርድን። ስለዚህ ይሄ ጉዳይን ማወቅ ይኖርበታል ማለት ነው ሰመርቪል። ግን በዚህ አጋጣሚ ደግሞ ሌሎች አዳዲስ ክለቦች በዝውውሩ ላይ እየተቀላቀሉ ነው። ለምሳሌ አስቶን ቪላ አለ። ዘ ኢንዲፔንደንት የተባለው ታማኝ የእንግሊዝ ጋዜጣ አስቶን ቪላዎች ታውቃላችሁ ሞርጋን ሮጀርስ ሊለቅባቸው ነው። ስለዚህ በሱ ምትክ ወደ አርሰናል ይሄዳል የተባለውን ተጫዋች እንዲተካ በማሰብ ይመስላል ከዌስትሃም ዩናይትድ ሰመርቪልን ለማዛወር ቪላዎች እየጣሩ ነው የሚል መረጃ የወጣው። ይህ ሆላንዳዊ የክንፍ መስመር ተጫዋች የሞርጋን ሮጀርስ ምትክ እንዲሆናቸው ፈልገዋል። ከዓለም ዋንጫው አስደናቂ የሆነ ጥሩ የሆነ ፐርፎርማንስ በኋላ ይሄ ተጫዋች ይመልሳል። በዌስትሃም ዩናይትድ የረፍት ጊዜውን አጠናቆ ያኔ ሲመለስ በቀጣዮቹ ቀናት ላይ ሰመርቪል ስለቀጣይ ክለቡ ዙሪያ ከውሳኔ ይደርሳል ተብሎ ነው። ምን ሊሆን እንደሚችል የተጫዋቹ ቀጣይ ማረፊያ ወዴት ሊሆን እንደሚችል ጥቆማ ይሰጣል ተብሎ ቀጣዮቹ ቀናት እየተጠበቁ የሚገኙት። ስለ ማንቸስተር ዩናይትድ ሌሎች የክንፍ አማራጮች መረጃዎችን ስናደርሳችሁ ፌራን ቶሬስ ከባርሴሎና ተብሎ ስሙ ተነስቷል። ከሱ ውጭ ግን በጣም ያስገረመኝና ብዙ ስሙ እየተዛወረ ያለ የሚገኘው የአርሰናሉ ገብርኤል ማርቲኔሊ ነው። አርሰናሎች ታውቃላቸው ክንፍ መስመር ተጫዋቾችን ለማስፈረም ጥረት እያደረጉ ነው። ለምሳሌ አንዱ የአስቶን ቪላው ተጫዋች ነው ሞርጋን ሮጀርስ ማለት ነው። ሌላኛው ደግሞ የአትሌቲኮ ማድሪዱ የአጥቂ መስመር ተጫዋች ጁሊያን አልቫሬስም እንዲሁ ይገኛል። እና አርሰናሎች እነኝን ሁለት ተጫዋቾች እየተባለ እንዳለው የሚያስፈርሙ ከሆነ ማርቲኔሊ በቀጣይ ሲዘን ቦታ አይኖረውም ማለት ነው። ስለዚህ ማርቲኔሊን ለመሸጥ በራቸውን ክፍት አድርገዋል እና የትኛውንም ለማርቲኔሊ የሚቀርብ የዝውውር ጥያቄን ይቀበሉታል ወይም ይመለከቱታል ተብሎ ተገልጿል። ካልሾ መርካቶ እንዳለው ከሆነ ማንቸስተር ዩናይትድ፣ ኒውካስል ዩናይትድ እና ባየር ሙኒክ እነዚህ ሶስት ክለቦች የተጫዋቹን ሁኔታ በቅርበት ሆኖ በመከታተል ላይ ያሉ ክለቦች ናቸው ተብሎ ነው የተገለጸው። አርሰናሎች ግን እሱን ከመሸጣቸው በፊት የክንፍና ምናልባት የአጥቂ መስመር ተጫዋች ማስፈረማቸውን ማረጋገጥ ይኖርባቸዋል። ከዛ ማርቲኔሊ ለገበያ ቅርብ ነው ወይም ይሸጣል ተብሏል። የተጫዋቹ መሸጫ ዋጋ እስካሁን ድረስ የተቀመጠ ቁጥር የለም። ግን ምናልባት ዩናይትዶች እንግዲህ ሰመርቪልን የማያገኙ ከሆነ እንደ አማራጭ አድርገው ሊወስዱት የሚችሉ የፕሪሚየር ሊጉ ልምድ ያለው በጣም ፈጣንና ዩናይትድን ስኳድ ሊያጠናክር የሚችል የክንፍ መስመር ተጫዋች እንደሆነ በዩናይትዶች በኩል ይታመንበታል። ተጫዋቹ ከዚህ በፊት በዩናይትድ አካዳሚ ከአንዴም ሁለቴ ሶስቴ ሙከራ አድርጎ ያኔ ታዳጊ ሳለ ግን በዩናይትድ ሰዎች ሳይመረጥና ሳያሳምናቸው ቀርቶ ለዩናይትድ አካዳሚ ያልፈረመ ከዛ በኋላ አርሰናል አካዳሚ ሄዶ ራሱን ማሳየት የቻለ ተጫዋች ነው። አሁን ምናልባት ወደ ኦልትራፎርድ ተመልሶ ሊመጣ ሊጫወት ይችላል ተብሏል። ተወዳጆች ዜናዎቻችን ይቀጥላሉ። አሁንም በርከት ያሉ አጭር መረጃዎች አሉ እጃችን ላይ። እነዚህን መረጃዎች እናደርሳለን። እናንተ በተለመደ ፍቅራችሁ ቪዲዮውን ላይክ በማድረግ ሼር በማድረግ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ በመስጠት አብራችሁን እንድትቆዩ እንጠይቃለን። ወደ አማካይ የዝውውር ዜናዎች እንለፍ እና ቀጣዩ ፈራሚ አማካይ ቦታ ላይ ማን ይሆናል የሚለው ጥያቄ እስካሁን ድረስ አልተመለሰም። ብዙ ሩመሮች ይወጣሉ። አንዳንድ ሩመሮች እንደው አዳዲስ ሰምተናቸው የማናቅም ተጫዋቾች እየመጡ ነው። አሁን ለምሳሌ ትላንት ከተሰማ ሩመር መካከል የሁጎ ለርሰን ተብሎ የሚጠራ ተወካዮች ተጫዋች ነው፣ አማካይ ነው። የእሱን ተወካዮች አናገሩ አገኙ ተብሎ ዩናይትዶች ስማቸው ተጠቅሷል። የፍራንክፈርት የአማካይ ስፍራ ተጫዋች ነው። ተጫዋቹን ለማስፈረም እስካሁን ድረስ ሁለቱ ክለቦች ለምሳሌ ኒውካስል እና ዩናይትድ
ጥያቄ አላቀረቡም በይፋ ግን የተጫዋቹን ተወካዮች ነው ያገኙት ተብሎ የተገለጸው። ይሄ የመጀመሪያ ስቴፕ ነው፣ ዝውውር ከመፈጸሙ በፊት የሚደረግ ማለት ነው። ፍራንክፈርቶች ልጁን ለማቆየት አሁንም ቢሆን ከፍተኛ ፍላጎት አላቸው። ምክንያቱም በክለቡ ያለው ኮንትራት እስከ 2029 ነው እና ተጫዋቹን መሸጥ አይፈልጉም ተብሎ ተገልጿል። ግን የእንግሊዝ ክለቦች በተለይ ዩናይትድ እና ኒውካስል ተጫዋቹ ላይ ፍላጎት እንዳላቸው እና ወኪሉን እንዳናገሩ ነው የተገለጸው። የቲምቶክ ዜናን ስናይ የፉላሃሙን አማካይ ሳንደርበርግን ዩናይትዶች ለማስፈረም ሲሪየስሊ ኮንሲደር እያደረጉት ነው የሚል ዜና የቲምቶክ አውጥቷል። ዜናው በእርግጥ በጣም ሰብስታንስ ያለው ዜና አይመስለኝም፣ ግን ለመረጃ ያህል እንደለናንተ ላድረስ በሚል ነው ያቀረብኩት አድማጮች። ምክንያቱም ይህ ኖርዌያዊ ኢንተርናሽናል ተጫዋቹ የዩናይትድ ኦፕሽን ውስጥ እንደሆነ ግልጽ ነው። ግን ዩናይትድ ካሉት አማራጮች ውስጥ አሁን ከሱ የተሻለ በእድሜም ቢሆን ብዙ አማራጮች አሉት፣ ሊያስፈርም የሚችላቸው ተጫዋቾች አሉ ተብሎ ስለሚታሰብ ነው። በእርግጥ ሳንደርበርግ መጥፎ ተጫዋች ሆኖ አይደለም። ዓለም ዋንጫ ላይ ተመልክተነዋል፣ በፉልሃም ቤት ተመልክተናል። ተጫዋቹ ያሉት ቁጥራዊ መረጃዎች በጣም የሚያስገርሙ ናቸው። በተለይ ደግሞ የእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች በመሆኑ የዩናይትዶችን ቀልብ ሊስብ ይችላል እና ምናልባት አማራጮችን አይተው ካጡ ዩናይትዶች ሊያመጡት የሚችሉት አማካይ እንደሆነ ነው የሚታሰበው እንጂ ይህን ያህል ቅድሚያ ሰጥተው ወደ ኦልትራፎርድ መምጣት አለበት ብለው ሶስተኛ ትልቁ ፈራሚ አድርገው የሚያመጡት አማካይ እንደማይሆን ነው ብዙዎች እየገመቱ ያሉት። ግን ቲምቶክ ምን ብሎናል? ኢኔሶች ሳንደርበርግን በ40 ሚሊዮን ፓውንድ ብቻ ልናገኘው እንችላለን፣ እንደውም ከዛ ባነሰ ዋጋ ተጫዋቹ ልናስፈርመው እንችላለን ብለው ያስባሉ። ምክንያቱም ፉልሃሞች ሲያስፈርሙት በ25 ሚሊዮን ፓውንድ ነው ያስፈረሙት። ግን ደግሞ አሁን ምናልባት ለዩናይትድ ከ40 ሚሊዮን ፓውንድ በታች ሊሸጡት ይገደዳሉ። ተጫዋቹ እድሜው ወደ 30ዎቹ ተቃርቧል። ስለዚህ ተጫዋቹን በርካሽ ዋጋ ማግኘት እድል ያላቸው ዩናይትዶች ይሄን ተማምነው ነው ልጁን ለማስፈረም በሊስታቸው ውስጥ እንደ አማራጭ አድርገው የያዙት ነው የተባለው። ሌላው ካርሎስ ባሌባ ነው። ባሌባ ምርጫው ምንጊዜም ቢሆን ማንቸስተር ዩናይትድ መጫወት፣ ለዩናይትድ መፈረም ነው። ይህን ተጫዋቹ ከዚህ በፊት ገልጾታል። በተደጋጋሚ በሚያደርጋቸው ነገሮችን መታዘብ ትችላላችሁ ምን ያህል ካርሎስ ባሌባ ለማንቸስተር ዩናይትድ ለመጫወት ፍላጎት እንዳለው የሚያስረዱ ሪፖርቶች ወጥተዋል እና ስሙ ከዩናይትድ ዝውውር ጋር ከተያያዘ በኋላ ነው ማለት ይቻላል የተጫዋቹ የእግር ኳስ ሕይወት ይህን ያህል ያልተሻሻለው ብዬ ነው በግል የማስበው። ምክንያቱም ረብሾታል በብራይተን ቤት። ተጫዋቹ ባለፈው ሲዝን በተለይ እንደተጠበቀው መንቀሳቀስ አልቻለም እና አሁንም ተጫዋቹ የዩናይትድ ሊስት ውስጥ አለ። ትልቁ ችግር ስቲል ትልልቅ የምናምናቸው ጋዜጠኞች እንደ ቤን ጃኮብስን ጨምሮ እያሉ ነው ያሉት፣ እንደ ዴቪድ ኦርንስተንን ጨምሮ ብራይተኖች ለዚህ ተጫዋች አሁንም የሚጠይቁት ዋጋ ከፍተኛ መሆኑ ነው። ተጫዋቹ ብቃቱ አለው እናውቃለን፣ ታለንቱ አለው። ስለዚህ እንደው የሙድ ጉዳይ ነው። በአንድ ሲዝን ባለፈው ሲዝን ጥሩ ያልሆኑ እንጂ የተጫዋቹ ብቃት ማይካድ መሆኑን ተከትሎ አሁንም ቢሆን ከዚህ ተጫዋች ዝውውር እንደው እስከ 75 ሚሊዮን ፓውንድ እና ከዛ በላይ ሊጠይቁ ይችላሉ ተብሎ ነው እየተገለጸ ያለው ማለት ነው። እና አሁን ምን መረጃ ወጣ? ሊቨርፑል ይፈልገዋል ተጫዋቹን። ሌሎችም ክለቦች ይፈልጉት ነበር፣ ለምሳሌ እንደ ቶተንሃም አይነት ክለቦች። ግን ከሁሉም ክለቦች ባሌባ ቅድሚያ ሰጥቶ አሁንም የዩናይትድ ስምምነቱን አክብረው ባለፈው ክረምት ላይ የተፈራረመው የተስማማውን ቅድመ ስምምነት ላይ የደረሰበትን ውል ተጫዋቹ ያከብራል እና ያ ስምምነት በግል በኮንትራቱ በደሞዙ ዙሪያ ከዩናይትድ ጋር ያደረገው እስካሁን ድረስ እንዳለና እንደተቀመጠ ነው። ስለዚህ ባሌባ ወደ ሊቨርፑል ወይ ወደ ሌሎች ክለቦች ለመሄድ አይቻኮልም፣ የዩናይትድን ሁኔታ ይጠብቃል ተብሎ ተገልጿል። አንዳንድ ተባራሪ ሪፖርቶች ለተጫዋቹ ዝውውር ዩናይትድ በዚህ ሳምንት ጥያቄ እንደሚያቀርብ ሲዘግቡልን ነበር። ግን በምናምናቸው የዜና ምንጮች በትልልቆቹ ደግሞ እስካሁን ድረስ አልተረጋገጠም። ዩናይትድ አሁንም ቢሆን ሰርፕራይዝ ሊያደርገን ይችላል። ድንገት ምንም ሳይወራ በካርሎስ ባሌባ ዝውውር ለዩናይትድ ተስማማ ተብሎ ዜና ልንሰማ እንችላለን። ወይም ደግሞ ብዙዎች እንደው ግምት እየሰጡ እና እንደው በሆነ ብለው እየተመኙ እንዳሉት ኤንዞ ፈርናንዴዝን ከቼልሲ ሊያስፈርም ዩናይትድ ተስማማ የሚል ድንገተኛ ሰርፕራይዝ ዝውውር አሁንም ቢሆን በዩናይትድ ቤት ሊኖር ይችላል ብለዋል የሚታመኑ ጋዜጠኞች፣ ለምሳሌ እነ ቤን ጃኮብስን ጨምሮ። ስለዚህ ካርሎስ ባሌባ ድንገት ከምንም ተነስቶ ዩናይትድ ምናልባት ሊያስፈርመው እንደተስማማ ሊገልጸው ይፋ ሊያደርገው የሚችል ዝውውር እንደሚሆን ብዙዎች እየተጠራጠሩ ይገኛሉ።
ወደ ቤን ጃኮብስ መረጃዎች ላምራችሁ ቤተሰቦች። ቤን ጃኮብስ ያው ትላንት በዩናይትድ ስታንድ ዩቲዩብ ቻናል ላይ ቀርበው ነበር። በየሳምንቱ እንደዚህ ብዙ ጥያቄዎች እየቀረቡለት የሚሰጣቸው ምላሾች አሉ። ስለነኛ ጥያቄዎችና ስለሰጣቸው ምላሾች ነው አሁን መረጃ ማደርሳችሁ። ቤን ጃኮብስ በዩናይትድ ሶስተኛው ፈራሚ ማ ሊሆን ይችላል ተብሎ ተጠየቀ። ብዙ ስሞች በዩናይትድ ሊስት ውስጥ ይገኛሉ አለ። ለምሳሌ አንደኛው አሌክስ ስኮት ነው አለ። ሌላኛው ደግሞ ማኑ ኮኔ ነው ሲል ማኑ ኮኔን ዩናይትዶች እንደሚፈልጉት እሱም አረጋገጠ። ካማቪንጋ ስሙ ከዩናይትድ ጋር ተያይዞ ሰምቻለሁ፣ ግን ተጫዋቹ ይህን ያህል ጠንከር ያለ ወደ ዩናይትድ ሊመጣ ነው የሚያስብል ሁኔታ ላይ ያለ አይመስለኝም። በእርግጥ ተጫዋቹን ይፈልጉታል፣ ሊስታቸው ውስጥ ይገኛል። ሪያል ማድሪዶችም ቀጣይ ምናልባት አንድ ትልቅ ፈራሚ ሊያመጡ ይችላሉ። ያ ፈራሚ ማን እንደሚሆን እስካሁን በማድሪድ ቤት አልታወቀም። ለምሳሌ ኤንዞ ፈርናንዴስ ሊሆን ይችላል፣ ወይ ደግሞ ሌላ የአጥቂ መስመር ተጫዋች እንደ ኦሊሴ አይነት ተጫዋች ሊሆን ይችላል። ታዲያ እንደዚህ አይነት ዝውውሮችን ማድሪዶች የሚፈጽሙ ከሆነ ግዴታ አንድ ትልቅ ስም ያለው ተጫዋች ክለቡን መልቀቅ አለበት። ምናልባት ያ ተጫዋች ካማቪንጋ ሊሆን ይችላል በሚል እሳቤ ነው ዩናይትድ እና ሌሎች ክለቦች በቅርበት ሁኔታውን እየተከታተሉ የሚገኙት ሲል ቤን ጃኮብስ ምላሽ ሰጥቶበታል። በአሌክስ ስኮት ጉዳይ ላይ ደግሞ እንደዚህ ብሏል። እስካሁን ድረስ በአሌክስ ስኮት የዩናይትድ ዝውውር ዙሪያ ምንም ያደገ ነገር የለም፣ የተሻሻለ ነገር የለም። ምክንያቱም አሌክስ ስኮት እና በርንመዝ ፊት ለፊት ማውራት መገናኘት አለባቸው ሲል ነው ቤን ጃኮብስ እየገለጸው። ምክንያቱም ተጫዋቹ አሁን ለፕሪሲዝን መጥቶ ከበርንመዝ ጋር ልምምድ እየሰራ እየከወነ ነው የሚገኘው። ግን በጣም የሚጠበቅና እጅግ በጣም እንግዲህ ወሳኝ የሆነ ንግግር ከክለቡ ሰዎች ጋር ስኮት ማድረግ ይጠበቅበታል። ይሄን ንግግሩን ደግሞ በዚህ ሳምንት መጨረሻ ያደርጋል ወይ በቀጣይ ሳምንት መጀመሪያ ላይ ከክለቡ አመራሮች ጋር ቁልፍ የሆነ ንግግር ውይይት ያደርጋል ተብሎ ነው እየተገለጸ የሚገኘው ብሎናል ቤን ጃኮብስ። በዚህ ንግግሩ ላይ ሁለት ውሳኔዎች ከተጫዋቹ ይጠበቃሉ። አንደኛው ኮንትራቴን አረዝሜ በክለቡ የሚያቆየንኝን አዲስ ኮንትራት እፈርማለሁኝ፣ ከዛም በኮንትራቴ ውስጥ የውል ማፍረሻ ሂሳብ እንዲካተት እፈቅዳለሁ የሚል ስምምነት ተጫዋቹ ማድረግ ይኖርበታል ከክለቡ ጋር ይሄን ማሳወቅ። ሌላው ደግሞ ኮንትራቴን አላድስም፣ አልፈርምም፣ ፍሪ ኤጀንት ሆኜ ስጨርስ ሳጠናቅቅ እንዲሁ ክለቡን በነፃ ኤጀንትነት እለቃለሁ ብሎ ለክለቡ ማሳወቅ። አሊያም ደግሞ መሄድ እፈልጋለሁ፣ የተጫዋቹ ፍላጎት ነው ተብሎ የሚታሰበው ክለብ መቀየር ይፈልጋል፣ ስለዚህ ሌላ አዲስ ቻሌንጅ መጋፈጥ፣ ወደ ሌላ ክለብ መሄድ እፈልጋለሁ ብሎ ተጫዋቹ ለአስቶን ቪላ በቀጥታ መናገር እና ይህን ጉዳይ ለክለቡ ሰዎች ማሳወቅ አለበት። ይሄን ካደረገ ብቻ ነው በርንመዞች ተጫዋቹን ለመሸጥ ጠረጴዛ ስበው ከማንቸስተር ዩናይትድን ከመሳሰሉ ክለቦች ጋር ለመደራደር በራቸውን ክፍት የሚያደርጉትና በርንመዞች ሊሸጡበት የሚችሉበት ብቸኛ መንገድ ሲል ቤን ጃኮብስ የተጫዋቹ ቀጣይ የዩናይትድ የዝውውር ሁኔታን የሚወስኑ ወሳኝ የሆኑ ቀናት ከፊታቸው ዩናይትዶች እንደሚገኙ የገለጸው 80 ሚሊዮን ፓውንድ ደግሞ በርንመዞች ልጁን ለመሸጥ ሊደራደሩ የሚችሉበት ሂሳብ እንደሆነ ነው የተነገረው። ቤን ጃኮብስ ስለ ማኑ ኮኔ የማንቸስተር ዩናይትድ ዝውውርም ያለውን አስተያየት እና መረጃ እንዲሁ አድርሷል። እንደዚህ ያለ ቤን ጃኮብስ የኮኔ ሁኔታ አሁን ዩናይትዶች መረጃ እንደሰበሰቡበት ነው። በተጫዋቹ ወገን ያሉን ጉዳዮች አጥርተው በደንብ አድርገው ጨርሰዋል። ተጫዋቹን ይወዱታል፣ በግል ያደንቁታል። ዩናይትድ ቤት ያሉ አመራሮች ወይም የስካውቲንግ ዲፓርትመንቱ በአጠቃላይ ለተጫዋቹ ጥሩ የሆነ ቦታ አለው። ተጫዋቹም ከፍተኛ የሆነ ፍላጎት አለው ነው ያለው ቤን ጃኮብስ። ወደ እንግሊዝ መጥቶ በተለይ ለዩናይትድ መጫወት ተጫዋቹ ሁሌም ቢሆን የሚቀበለውና የተቀበለው በደስታም የተቀበለው ነገር ነው ብሎ የተናገረው። ነገር ግን ሁኔታዎችን መጠበቅና ማየት ይኖርብናል። ምን እንደሚፈጠር በዩናይትድ ቤት በተለይ ማየት ይኖርብናል። ምክንያቱም አንደኛ ዩናይትዶች በቃ እዚህ ተጫዋች እዚህ አማካይ ላይ ገፍተን እንሂድና ይህን ተጫዋች እናስፈርም የሚል ውሳኔ መወሰን ይጠበቅባቸዋል። አንድ ሁለተኛ የክለብ ከክለብ ንግግር እስካሁን ድረስ አልተጀመረም እኔ ባለኝ መረጃ ነው የሚለው ቤን ጃኮብስ። ስለዚህ ዩናይትድ ከተጫዋቹ ጋር ብቻ ነው ሁኔታዎችን እየሄደ ያለው እንጂ ክለብ ከክለብ የተደረገ ወይም የተከፈተ ድርድር በዚህ ተጫዋች ዙሪያ የለም። ስለዚህ ይህን ማየትና መጠበቅና ማየት ይኖርብናል ሲል ቤን ጃኮብስ ተናግሯል።
እዚህ ጋር አድማጮች በርካታ መረጃዎችን እያየሁኝ ነበር። በተለይ ትላንት ላይ ብዙ የተጫዋቹ ፈላጊ ክለቦች እየመጡ እንደሆነ በስም ሁሉ ተጠቅሰው ነው ዩናይትድ ሊፎካከሩ እንደሚችሉ እየተገለጸ ያለው። ለምሳሌ ከእንግሊዝ ቼልሲ እንዲሁ በኤንዞ ፈርናንዴዝ ቆይታ ሁሉ እርግጠኛ ስላልሆኑና ምናልባት ተጫዋቹ ወደ ማድሪድ ሊለቅ ይችላል የሚል ስጋት ስላላቸው ኮኔን ሊስታቸው ውስጥ አካተውታል የሚል ሪፖርት ተመልክቻለሁ። ከዛ ውጭ ደግሞ ሊቨርፑልም ተጫዋቹ ላይ ፍላጎት እንዳለው ከዚህ በፊት መረጃውን አድርሻችኋለሁ እና የኮኔ ትልቁ ተስፋችን ምንድን ነው? አንደኛ ተጫዋቹን ለማስፈረም ዩናይትድ የሚወስን ከሆነ በፍጥነት ሊያገኘው ይችላል። ከሌሎች ክለቦች ቀድሞ ብዙ ባክግራውንድ ስራዎችን ሰርቷል። ሁለተኛ ተጫዋቹ ከስፔንም ጥያቄ ቀርቦለት ነበር። ለምሳሌ አትሌቲኮ ማድሪድ አንዱ ነው ጥያቄ ያቀረበለት ከስፔን ሊያስፈርመው፣ ግን ወዲያው ነው ኮኔ ጥያቄያቸውን ውድቅ አደረገ ተብሎ የተገለጸው። ምክንያቱም የተጫዋቹ ተቀዳሚ ፍላጎት እና ምርጫ እንግሊዝ ፕሪሚየር ሊግ ነው። እንግሊዝ ፕሪሚየር ሊግ መጥቶ መጫወት ይፈልጋል። ከየትኛውም ሊግ በላይ ተጫዋቹ በእንግሊዝ ፕሪሚየር ሊግ የመጫወት ከፍተኛ ፍላጎት ስላለው የአትሌቲኮ ማድሪድን ጥያቄ ውድቅ ማድረጉ ለዩናይትድ ሌላ ትልቅ ተስፋ ነው። ይሄን ዜና ያወጣው ስፖርት ሚዲያ ሴት ነው። ተጫዋቹ ከስፔን ይልቅ እንግሊዝን ይመርጣል ነው ሲል የዘገበው። ስለዚህ ቀጣይ ውሳኔ የማን ይሆናል? የማንቸስተር ዩናይትድ አመራሮች ይሆናል ማለት ነው። ተጫዋቹን ከፈለጉት ማግኘት ይችላሉ። ሁሉም ነገር በእጃቸው ነው። እንግዲህ ተዘናግተው ወደ ሌሎች ዝውውሮች ትኩረት ካደረጉ ማኑ ኮኔ ሌሎች ፈላጊዎች ስላሉት በፍጥነት ዝውውሩ ሊጠለፍ በሌሎች ክለቦች ይችላል ማለት ነው፣ እንደ መረጃዎች ጥቆማ ከሆነ። አድማጮች የተከላካይ መስመር ዜና ደግሞ እንለፍ። የአማካይ የዝውውር ዜናዎችን እዚህ ላይ እንጨርስና የማንቸስተር ዩናይትድ ሰዎች አሁንም ቢሆን የግራ ተከላካይ መስመር ተጫዋች ለማምጣት ጥረት እያደረጉ ነው የሚገኙት እና ከአጥቂና አማካይ ዝውውሮች ጎን ለጎን በተለይ ከአማካይ ዝውውር በኋላ ትኩረት የሚሰጡት ቦታ የተከላካይ መስመሩን ማጠናከር እንደሆነ ነው እየተዘገበ ያለው። ቅድም ስነግራችሁ ነበረ በተከላካይ መስመር ላይ ለምሳሌ አንዱ የማዝራዊ ክለቡ ሊለቅ ይችላል፣ ወደ ኤሲ ሚላን ሊሄድ ይችላል የሚል ሪፖርት ወጥቶ አድርሻችኋለሁ እና ሩበን አሞሪም ስለሚፈልገው ነው ስሙ ከኤሲ ሚላን ዝውውር ጋር እየተነሳ የሚገኘው። በዚህ መሰረት ምናልባት ማንቸስተር ዩናይትድ ወደ ኤሲ ሚላን ተጫዋች የሚሸጥ ከሆነ ይሄን ተጫዋች ባዝራዊን ማለት ነው በሱ ምትክ ሌላ ተጫዋች ሊያመጣ ይችላል ተብሎ አንድ ተጫዋች ከዩናይትድ ጋር ስሙ እየተነሳ እየተያያዘ ነው የሚገኘው እና ይሄ ተጫዋች ደግሞ ስሙ ይሄ ተጫዋች የኖቲንግሃም ፎረስቱ ፉልባክ ኒኮ ዊሊያምስ ተብሎ የሚጠራው ነው። ይሄ ልጅ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት ብቸኛው መንገድ ኤሲ ሚላኖች ናዝራዊን የሚያስፈርሙት ከሆነ ነው ተብሎ ተገልጿል። ምክንያቱም ወኪሉን አግኝተውታል። ማዝራዊን ወኪል ተብሎም ነው የተገለጸው። ራፋኤል ፒያሜታ ነው ወኪሉ እና ሩበን አሞሪም ደግሞ 3-4-3 አጫወት በጣም ምቹ ነው ብሎ ቨርሳታይልነቱ ስላመነበት ነው ሞሮካዊውን ተከላካይ መልሶ ወደ ሚላን ለማምጣት ጥረት እያደረገ የሚገኘው እና ምናልባት ናዝራዊ ከወጣ የዩናይትድ ተቀዳሚ የእሱ ምትክ ለማድረግ ምርጫው የሚያደርገው ዊሊያምስን ነው ከፎረስት ተብሎ ተገልጿል። ናዝራዊ 29 ዓመቱ ላይ ነው የሚገኘው። አሁን የቀጣይ ኖቬምበር ላይ 29 ዓመት ይሆነዋል። ተጫዋቹ እንዲሁ 2 ዓመት ቀሪ ኮንትራት በዩናይትድ ቤት እንዳለው እና በዓለም ዋንጫው ላይ ከሞሮኮ ብሔራዊ ቡድን ጋር በጣም ምርጥ እንቅስቃሴ ያደረገ ተከላካይ መሆኑ ይታወቃል። ቤን ጃኮብስ ስለ ዩናይትድ ሌፍት ባክ ተጫዋች ፊርማን በተመለከተ የሚከተለውን አስተያየት ሰጠ። ስለ ሉዊስ ሆል ነው ያነሳው። ሉዊስ ሆል ስለ ኢድ ሆው ቡድን ውስጥ ስላለው ቆይታና ስለ ተጫዋቹ እንዲሁም ሚና ቀጣይ ሲዝን ላይ በኒውካስል ቤት ስለሚኖረው አውርቷል አሰልጣኙን ብሎ ነው የተናገረው። ከኒውካስል ባለስልጣናቶችም ጋር ተነጋግሯል። ተጫዋቹ አዲስ ኮንትራት ይፈርማል ወይ ደግሞ ይሸጣል፣ ከሁለት አንዱ ነው የሚሆነው ብሏል ቤን ጃኮብስ። ተጫዋቹ አሁን በክለቡ ዙሪያ ብዙ የሚፈልጉት ክለቦች እንዳሉ እና ጥያቄ እያቀረቡ እንደሆነ ያውቃል ነው ያለው። ስለዚህ ተጫዋቹ ምናልባት በኒውካስል ቤት ለመቆየት አንድ ቅድመ ሁኔታ አስቀምጧል። እሱም በኢድሃው ቡድን ውስጥ በቋሚነት መሰለፍ አለብኝ። በቋሚነት ማልሰለፍ ከሆነ ቀጣይ ሲዝን ላይ ግን ክለቡ እንዲሸጠውና ወደ ሌሎች ክለቦች እንዲዛወርና በቋሚነት እንዲጫወት ሊያደርገኝ ይገባል የሚል ጥያቄ
ሉዊስ ሆል አንስቷል ነው ያለን ቤን ጃኮብስ። ስለዚህ የክለቡ ሰዎች አሁን ውሳኔ የሚሰጡበት ጊዜ ነው ማለት ነው። ተጫዋቹ በቋሚነት የመሰለፍ ዕድል የሚያገኝ ከሆነ በኒውካስል ቤት ኮንትራት ፈርሞ በክለቡ ሊቆይ ይችላል። ኢድሃው ይህንን ማረጋገጫ የሚሰጡት ከሆነ ካልሆነ ግን ተጫዋቹ ኒውካስል እንዲሸጠው በግልጽ ይጠይቃል እና ዩናይትድም ቢሆን ይህን ተጫዋች ሁኔታ በቅርበት አሁንም እየተከታተለ ያለ እንደሆነ ነው ቤን ጃኮብስ የገለጸው። ከዛ ውጭ አንድ ስምም እንዲሁ አንስቷል። እዚህ ጋር ልጥቀሰው። በአፕሪል ወር ላይ የካርሎስ ኦጉስቶ የተባለ ተጫዋችን ሁኔታም ዩናይትዶች ኢንኳየር ማድረጋቸውን ቤን ጃኮብስ እዚህ ጋር ገልጾታል እና አንዳንድ ታዳጊ የሆኑ ተከላካይ ተጫዋቾች ስማቸው ከዩናይትድ ጋር እየተነሳ ነው የሚገኘው። ለምሳሌ ኦሊቨር ስካርለስ ተብሎ የሚጠራ የተከላካይ መስመር ተጫዋች ዩናይትድ ይፈልገዋል ተብሎ እንዲሁ ተገልጿል። ከካርሎስ ኦጉስቶ በተጨማሪ ማለት ነው። ነገር ግን ምናልባት ዩናይትዶች የተከላካይ መስመር ተጫዋች የሚያስፈርሙ ከሆነ እንደዚህ ያሉ ታዳጊዎችን ቢከታተሉም ግን ቀጣይ ማስፈረም የሚፈልጉት በተለይ በዚህ ክረምት የዝውውር መስኮት ከአማካይ ዝውውሮች በኋላ ማምጣት የሚፈልጉት ግን ልምድ ያለው በቋሚነት መሰለፍ የሚችልና ስፔሻሊስት የሆነ በተለይ በሌፍት ባክ ቦታ ላይ በጣም ስፔሻሊስት የሆነ የተከላካይ መስመር ተጫዋች ነው ሊያመጡ የሚፈልጉት የተባለው። ቤተሰቦች ጠቅለል ስናደርገው እንግዲህ ቤን ጃኮብስን መረጃ በዚህ መልኩ ማየት እንችላለን። አሁን ጠቅለል አድርጌ ቤን ጃኮብስ ስለምን ሁኔታዎች ምን አይነት ነገሮችን ተናገረ የሚለውን ነገር ለመግለጽ ያህል ስኮት በዩናይትድ ሊስት ውስጥ በከፍተኛ ቦታ ደረጃ ላይ ይገኛል። ነገር ግን ለተጫዋቹ ዝውውር 80 ሚሊዮን ፓውንድ ይጠየቃል፣ ውሳኔ በቅርብ ይታወቃል ብለዋል። ካማቪንጋ በዩናይትድ ይፈለጋል፣ ኢንተረስት አለ ብለዋል። ኮኔ ኢንኳየር ተደርጓል፣ ነገር ግን ሌሎች ክለቦችም ይፈልጉታል ብለዋል። ማንቸስተር ዩናይትዶች እንደዚሁ በፍጥነት መንቀሳቀስ ይኖርባቸዋል፣ ያን ለማድረግ እየተዘጋጁ ነው፣ ዲፌንሲቭ ሚድፊልድ ተጫዋች ለማምጣትም ብለዋል። ባሌባ አሁን በተለይ ብራይተኖች የተጫዋቹ የመሸጫ ዋጋ ካልቀነሱ ወደ ዩናይትድ የመምጣት እድሉ አነስተኛ እንደሆነም ጠቅሷል። ማይክል ካሪክ ተጫዋቾችን በማስፈረም ክለቡ በሚያደርገው ስብሰባ ላይ ከፍተኛ ተሳትፎ እያደረገ እንደሆነም እንዲሁ ገልጿል። ንዳይን ኮንትራት በተመለከተም ዩናይትዶች በጣም በቅርበት ሆኖ እየተከታተሉት እንደሆነ በኤቨርተን ተጫዋቹን ይህንንም ገልጿል። በተከላካይ መስመር ላይ እና ኦጉስቶን የመሳሰሉ ተጫዋቾችንም ኢንኳየሪ ስለማድረጋቸውም ተናግሯል። ዩናይትዶች ከአማካይ በኋላ የሌፍት ባክ ተጫዋች እንደሚያስፈርሙም ገልጿል። እንዲሁም የማርከስ ራሽፎርድ በክለቡ መልቀቅና መቆየት ለሌፍት ዊንግ ተጫዋች መፈረም ለዩናይትድ እንዲሁ ወሳኝ እንደሆነም አሳውቋል። ሉዊስ ሆል ከኢድሃው ጋር ንግግር እንደሚያደርግና በቀጣይ ተጫዋቹ በክለቡ ይቆይ ወይንስ ደግሞ ይሸጥ የሚለው ላይ በቀጣዮቹ ቀናት ግልጽ ያለ መረጃ እንደሚገኝም ቤን ጃኮብስ አሳውቋል። ዩናይትድ ግን ስፔሻሊስት የሆነ ሌፍት ባክ ተጫዋች እንደሚፈልግም ገልጿል። ሮቢንሰን የተባለው የፉልሃሙም የክንፍ ተከላካይ የግራ ተከላካይ መስመር ተጫዋች አማራጭ እንደሆነም ገልጿል። የራሽፎርድ የዩናይትድ መቆየትም እንደ አንድ አማራጭ እንደሆነም ነው ያሳወቀው። ስለዚህ ዩናይትዶች በተለይ ሃሪ ማጉዌርን ለመተካት በጣም ተጠንቅቀው ጊዜም እንዲሁ ወስደው ነው በቀጣይ ክረምት ላይ ሴንተር ባክ ለማስፈረም ጥረት የሚያደርጉትም ሲል ተናግሯል ማለት ነው።